ያለው ጉዳይ በጣም እንትን ነው። ምክንያቱም ማንኛውም እንግዲህ ፈጣሪ ይርዳን፣ ጥሩ ነገር እናገኛለን። ስለ ኤልሳ አዲስ መረጃ እናገኛለን። እንግዲህ የጠበቀው በጣም ሰዓት እየፈጀ ያለበት ሁኔታ ነው ያለው። በትዕግስት ነው እየጠበቀን ያለ ነው። ምክንያቱም ቀኑ ሙሉ ነው እዚህ ጋር እየዋለን ያለ ነው ማለት ይቻላል። አንደኛ እናናገራቸውን ብንገባ ሌላ ግርግር ከመፍጠር ብለን ነው እንግዲህ በውጭ ለማድረግ ነው ሁሉንም ነገር አስበን እየሰራን ያለ ነው። የፈጀውን ሰዓት ይፍጭ ወይ ሲገባ ወይ ሲኖር የምናውቀው ነገር ስለሌለ ማለት ነው። ስለዚህ እስኪ በተቻለን አቅም በትዕግስት ጥበቃችን እናደርገን በእጃችን የምናስገባው ይሆናል ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ዳርቻ ሰላም ፍቅር ተመኘሁላችሁ። ዛሬ በአዲስ ነገር ነው የመጣሁት፣ ደስ በሚል ነገር በኤልሳ ልጅ ጉዳይ ነው የመጣሁት። በጣም ደስ የሚል ነገር ነው የመጣሁት። ቪዲዮውን ስትጀምሩ ሁላችሁም በላይክ ጀምሮ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። እንግዲህ የኤልሳ ልጅ ትናንት ዕለት ማታ አይታችሁታል ብዬ አስባለሁ። በልዑል የተለቀቀውን እህቱ ብዙ ነገር ነግረዋለች፣ የኤልሳ እህት ማለት ነው። ብዙ ነገር እያወቀችም አንዳንድ ነገር ምን ብላለች። ዛሬ ግን ቀጥታ ልዑል የሄደው ማነው ጋር የባል እናት ቤት። በመጀመሪያ የባል እናትን ያስተዋወቀችው እንግዲህ ቤቱ ድረስ ወስዳ ቦታውን እንትኑን የነገረችው እንግዲህ የኤልሳ ጓደኛ ናት። ስለነሱ በደንብ የምታውቅ ናት። እናቱንም እህቱንም ታውቃለች። እህቱንም አገናኘቻት። እሷ ብዙም አላቅም ሌላ ቦታ ነኝ ምን ማለት እናቴ ቤት አስቀምጦት ሊሆን ይችላል ብላ እንግዲህ ወስዳ ከእናቱ ቤት እንትን አለችው፣ አሳየችው። ልዑልም እንግዲህ በተባለው እንትን ሂዶ እዛ ቤት ውስጥ ሲሄድ ሕፃኑ እሷ ጋር ነው የሚኖረው። እንደ አጋጣሚ ሆኖ ልዑል ሲሄድ ግን አባትየው ይዞት ወጣ ብሏል አለች። እኔ ምን አስበ እንደሆነ አላቅም። ኦልሬዲ አምናለሽ ግን እሷ ቤት እንዳለ ቢያንስ እሷ ቤት ካለ እንኳን ማለት ከጎዳና ላይ ወይ ከሆነ እንትን ከሚለው እናቱ ቤት ካለ ደስ ብሎኛል። ምክንያቱም እሷን በአንድ ልቧ የምትረጋጋበት ይሆናል ብዬ ነው የማስበው። እና እናትየዋ እንደምትለው ከሆነ እንግዲህ ከስንት ቀን በፊት ነው ይዞት የሄደው እዛ እናቷ ቤት። እስካሁን ድረስ ከኤልሳ ጋር ከተጣሉ በኋላ እና ሕፃኑ ያለበት ስለታወቀ ቢያንስ ኤልሳ ትረጋጋለች ብዬ አስባለሁ። ከባሏ እናት ጋር ከሆነ ምንም ችግር የለውም። እኔ እኮ ብዙ ነገር አሰብኩ። በቃ ወይ እንትን ሰጥቶት ይሆናል ምናምን። እሷ እንደዛ ስታወራ ስትሰማት ለልዑል ስትነግረው ብዙ ነገሮችን ትስል ነበር ግን አሁን ላይ ግን እውነቱ ሲወጣ እንግዲህ ለእናቱ ነው የሰጣት፣ ለማንም አይደለም። ያው እንደ አጋጣሚ ሆኖ እንግዲህ ልዑል ያው ኦልሬዲ ወይ ከነሱ የሆነ ሰው ጠቁሞት ሊሆን ይችላል። ልዑል እናት ጋር እየመጣ ነው ብለውት ይሆናል ልጁን የወሰደው ወይ ሊያጫውት፣ እኔ ብቻ አላቅም። የአጋጣሚ ጉዳይም ሊሆን ይችላል። እንግዲህ እናትየው ልዑል ኦልሬዲ እዛ ቤት መኖሩን ካወቀ እንደምንም ተጠባብቆ ሲይዞት ሲገባ እሱንም በዛውም ለመያዝ እንደውም ያመቸዋል፣ ልዑል ከጠበቀ ማለት ነው። እና ኤልሳ ቢያንስ ይህንን ስትሰማ እርግጠኛ ነኝ ደስ ይላታል። እንግዲህ ልዑል መቼም አንድ ነገር ከያዘ ነገሩን ሁሉ ሳይጨርስ ዝም ብሎ እንደዚህ በእንትን የሚተው ሰው አይደለም። ደግሞ የህፃኑ ጉዳይ ትንሽ አሳሳቢ ነገር ነው። እሷ እንደምታወራው ከሆነ ምንም ምግብ እንኳን መብላት የማይችል ልጅ ነው። እንግዲህ ከእናቱ እንትን ብሎ ነጥሎ እንዴት ብቻ በወተት አላውቅም፣ ግን ያድጋል አውቃለሁ በወተት ግን ደግሞ ከእናቱ መነጠል አለበት ብዬ አላስብም። ገና አመት ሆኖ አልሞላውም እኮ ጎበዝ ልጁ እኮ ግን አመት የምን አመት ነው እንዴ? ገና ስንት ወር እንደው በቀላሉ ስንት ወር ቢሆነው ነው እንደው እናንተ ራሱ። አረ ገና ህፃን ነው እኮ ከእናቱ የሚነጠልበት ጊዜ አይደለም። እውነት ለመናገር እንደምንም አድርጎ ልዑላችን እንግዲህ ጠብቆ እሱ ይዞት ሲገባ አይቶ ይዞ መጥቶ ከእናቱ ጋር ቢያገናኘው እናቱ ጋር የእናት ፍቅር አግኝቶ ቢያድግ ልጁ እኔ እመኛለሁ። እናቱ ኦልሬዲ እንደምትለው ከሆነ
ይዞት ከሄደ እንግዲህ ገና 3 ቀን ነው 4 ቀን ነው አለች እኔ ቤት ይዞት ከመጣ እና እስካሁን ድረስ ምን እንደሚሰራ የት እንደሆነ ምናምን ምንም የሚያውቁት ነገር የለም። እናቱ የሚያወሩት እንደዛ ነው የሚሉ እንግዲህ የወንጀል ተባባሪ ሆነው ነው አይደለም የሚለውን እኔ እሱ ፈጣሪ ይወቀው። ምንም ማቅ ነገር የለም። የሚያወሩት ግን ምንም ነገር እንደማያውቁ ነው የሚያወሩት። ኦልሬዲ ምንም አለ ምንም የትም ፍጪው ዱቄቱን አምጪው ነው ዋናው። ህፃኑ እዛ ቤት መኖሩን ከታወቀ ቢያንስ ለሁላቸውም እርካታ ይሆናቸዋል ብዬ ነው የማስበው። ልዑልም እንግዲህ እንደምንም አድርጎ ሰዓቱን እናንት ጊዜውን ፈጅቶም ቢሆን ጠብቆ ከነሱ ከነ ልዑል ጋር ያለ ሰው ግን የሆነ ሰው ለኤልሳ ፍቅረኛ እየደወለ እና ልዑልን ችግር ውስጥ ካላስገቡት ብቻ ቢያንስ ልጁ ካለ ህፃኑ ያለበት ከታወቀ ነገሩም ቀስ ቀስ እያለ ልዑልም ይፈታዋል ብዬ አስባለሁ። በቅርብ ቀን ደግሞ ለማየት ያበቃችኋል። ልጁን ኤልሳና ከልጇ ትገናኛለች። አንደኛ ነገር ይሄ ፍቅረኛ የተባለው ሰውዬ እንደሚያስከስሰው አያውቅም። ምን አይነት እንትን ነው በእናታችሁ? ገና 3 4 ወር ቢሆነው ነው እርግጠኛ ነኝ በግምት ማለት ነው። ወለደች ከተባለ እንግዲህ ገና 3 ወር 4 ወር ከዛ በላይ አይበልጠውም እኮ። ምን ይባላል አሁን እንደዚህ ይሄ ልጅ አይደለም ከእናቱ መነጠል። ኧረ በስመ አብ የማይታሰብ ነገር ነው። እና አላቅም ይሄ ሰውዬ እንደምንም አድርጎ ቅጣት ማግኘት አለበት። ህፃኑን ብቻ አይደለም እየጎዳ ያለው የእውነት ማለት እናቱን ጎዳው ብሎ ህፃኑን እየጎዳ ነው ያለው። እና ይሄ ደግሞ ያስጠይቀዋል ብዬ ነው የማስበው። እናትየዋ ግን እንግዲህ ስለ እንትኑ ስለ ልዑል ምናምን ምንም ስለማያውቁ ትልልቅ እናቶች እኮ እንደዚህ አይነት ጉዳይ ላይ ብዙም አይደሉም። ትክክለኛ ያዩትን ነው የሚናገሩ። ምንም ነገር እንትን አይሉ እና እንግዲህ እንደ እግዚአብሔር ፍቃድ እስኪ ልዑልም እንግዲህ ታግሼም ቢሆን ህፃኑን ይዤው ሄዳለሁ ብሏል። እንግዲህ አባቷ ደግሞ ያለበት ሁኔታ እንግዲህ ትናንት ዕለት ልዑልን በቪዲዮ መሀል ነግሯችኋል፣ አይታችሁታል ብዬ አስባለሁ። ከሐኪም ቤት ከወጣ በኋላ የት እንዳለ የምታውቅ አንዲት እህታችን ለልዑል ደውላለት ነበር። እኔ ከነገራችን ይሄ ስልክ ደውሎ እዚህ ነው እዚህ ነው የሚሉ ሰዎች አላምናቸውም። ለነ ልዑል ወጥመድ ሊሆን ይችላል ብዬ ስለማስብ ማለት ነው። ልዑልም ግን ተነስቶ አልሄደም። ልጅቷ እንዳለችው ከሆነ እንግዲህ ልዑል እንደሚለው እሱ እንደሚለው ከሆነ ከሐኪም ቤት ካወጡት በኋላ አንደኛ እነዚህ ሰዎች ምን እንደሚፈልጉ ራሱ ምንም አይታወቅም። ብቻ ከልዑል ጋር እንዲገናኝ አይፈልግም አቶ ተፈሪን ማለት ነው። እና ከዛም አወጡት። ከዛ ደግሞ ይዘውት ሌላ ቦታ ሄዱ። እንዲሁም ሌላ ሰው ያየውም እንደዛ ለልዑል ሲናገሩ ነበር። ብቻ መጨረሻው የአቶ ተፈሪ ራሱ በጣም ነው የሚያሳዝነው ያለበት ሁኔታ። ልዑል ጋር ያለማገናኘት ብቻ ሲሉ ከሞቀ ቤቱ አውጥተው በጣም እያሰቃዩት እንደሆነ ታሞ እንኳን ህመሙን ማስታመም እንዳልቻለ ኦልሬዲ እነዚህ ሰዎች የሚፈልጉት እንደ በፊቱ እንደ ባለፈው አታችኋል። በስንት መከራ ነው እንግዲህ ድርጅቱን በራሱ ስም ያዞረለት ልዑል። አሁንም እሱን ነገር እንዲያደርግለት ይመስለኛል ይሄ ሁሉ ነገር። አንደኛ በልጁ ሁለተኛ በእሱ እየመጡ ስቃይ የሚያበሏቸው የሚፈልጉት አንድና አንድ ገንዘብ ነው። ልዑልን ደግሞ በዚሁ አጋጣሚ እሱን ደግሞ ከያዙት የሚያሳድዳቸው ሰው የለም። ማንም እንትን አይላቸውም። እንደፈለጉ መሆን ይችላሉ። አሁን ላይ ልዑል በየምንትናቸው ሰው አለ፣ የልዑል ሰዎች እነሱን የሚከታተል የሆነ ቦታ ጥቆማ ከተሰጣቸው ምንም ያለ ምንም ሰዓት እንትን ያለ ማለት ቀጥታ ነው የሚሄዱት። እሱ ስላዩ እንግዲህ አቶ ተፈሪን በዚህ ምክንያት ይመስለኛል እንደዚህ እያሰቃዩ ያለው። አቶ ተፈሪ ከነገራችን ላይ ከሐኪም ቤት ነግሬያችኋለሁ፣ ስልክ የደወለው ለመጀመሪያ ልዑል ጋ ነው። እርዳታ ያስፈልገኛል ብሎ ማለት ነው። ከዛ ወዲያውኑ ስልኩን ከተዘጋ በኋላ እንግዲህ ከየት መጡ ሳይባል እነዚህኞቹ ሰዎች መጥተው ወሰዱት። ልዑል በቦታው ሲሄድ ደግሞ ወስደውታል ተባለ። እሱም ተመልሶ
ወደ ኤልሳ ልጅ አለ የተባለበት ቦታ ሄደ ማለት ነው። እናትየዋ ደግሞ እንግዲህ ከደረሰም በኋላ አሁን ነው የሄደው ብላ ይመለሳል ቁጭ በል እሷ እንግዳ ምናምን መስሏት ይመስለኛል። የልጇ እንትን አልመሰላትም ይሄ እናት እና እናቱ የተቻላቸውን ሁሉ እንግዲህ እያገዙት ነው። ያብ ማን የሊያ ሶሪ ኡፍ እንግዲህ ጀመረ ስማቸው ራሱ ይምታታብኛል። እሷ በስራዋ ሕፃኑ መቀጣት የለበትም ብዬ ነው የማስበው። እሷ ልዑልን እንደዛ ስትንት ስትል የነበር ኦልሬዲ ይቅርታ ጠይቃለች። ግን ካጠፋች ስንት ነገር ከበደለች በኋላ በይቅርታ ዝም ብሎ የሚታለፍ ነገር አይደለም። ስታለቅስ ኦልሬዲ እኔ እንትን ማደጋገም አልፈልግም፣ አይታችሁታል። እልቅስ ከልዑል ይልቅ እናቱን ሂዳ ይቅርታ መጠየቅ አለባት ብዬ ነው የማስበው። እናቱ ስንት ነገር አዘጋጅተው የጠላ እህል ስንት ነገር አበላሸችባቸው። አሁን መጨረሻዋ ከልጇም ሳትሆን ከአባቷም ሳትሆን ራሷ ጎዳና ላይ ወጥታ ተገኘች። አያችሁ፣ ሰው ግን አይዘንባችሁ። የሰው ግፍ ጥሩ አይደለም። እንደዛ ሲለማመጣት እንደዛ ሲለምናት የነበረ ልዑል በስከ መጨረሻ ለእሷም ለልጇም ሳትሆን በጣም አባቷም እየተሰቃየ አይ የኛ ሰው የኛ ነገር መጨረሻችን ምን እንደሚሆን አናውቅም። የእውነት ዝም ብለን ለጊዜው እንለፋለን እንደክማለን እንጂ መጨረሻችንን ምንም አናውቀውም። በተለይ ሰው አይዘንብን። የእውነት በጣም ከባድ ነው። ስትፈልጉ የፈለጋችሁትን ያክል ሰው ሊወዳችሁ ሊጠላችሁ ይችላል። ግን በዚህ ልክ ደግሞ የሰው ልጅ እንትን ሲል ትንሽ ከባድ ነው። እንደ ሰው እኔ በእርግጥ እጠላታለሁ ታውቃላችሁ፣ ሊያም ማለት ነው። ሊያ አልኩኝ የልዑል ፍቅረኛ። አሁን ግን ደግሞ ትንሽ እንደ ሴት ደግሞ እያሳዘነች ይመታለች። አንደኛ ህፃኑ ማሳዝኖኛል። ገና 3 ወር እና 4 ወር ያልሞላው ልጅ ተነጥሎ ከእናቱ አንዴ እዛ ቤት አንዴ እዚህ ቤት እያለ እያሰቃዩት ስለሆነ ያው ትንሽ አሳዝነውኛል። በመጀመሪያ ግን አባትየው ነው ያሳዘኑኝ። የእውነት ከሁላቸውም ምንም በማያውቁት ነገር ገንዘብ ለመውሰድ ብቻ ሲሉ እያንገላቷቸው ነው ያለው። እንግዲህ ያው ልዑል ሲጀመር ጊዜ አጥቶ ነው እንጂ የሚያግዘውም ሰው የለም። ሁሉም በየራሳቸው እንትን ነው እየሰሩ እና አቤልም እነ ቴዲም እነ እንትና ሁላቸውም በራሳቸው እንትን ነው እየሰሩ ያሉ። ማናቸውም እያገዙት አይደለም እስካሁን። እሱም የራሴን ጉዳይ ራሴን ልጨርስ ብሎ ይመስለኛል። እና ያው ኦልሬዲ ዞሮ ዞሮ ህፃኑንም ማግኘቱ አይቀርም። አቶ ተፈሪም እርግጠኛ ነኝ በቅርብ ቀን ከልዑል ጋር ይገናኛል ብዬ አስባለሁ። ኦልሬዲ የትም ሊወስዱት አይችሉም። ብቻ እናንተም በጸሎታችሁ አስቡት ፕሌስ ጋይስ። እኔ በጣም የምጠይቃችሁ ነገር ቪዲዮ ስትጀምሩ ላይክ አድርጉ። ልዑል ስንት ቀን እየለመናችሁ ነው። በጣም አይታችሁ ከሆነ እንደ በፊቱ አይደለም። የእውነት ስንት እየለፋ እየደከመ ያመጣል። ላይክ አታደርጉ። ገብታችሁ ትወጣላችሁ። ላይክ ብታደርጉ ደግሞ ሞር ለብዙ ሰው ይደርሳል ማለት ነው። ላይክ ስታደርጉ አሪፍ ነው። ስትጀምሩ ላይክ አድርጉ። እኔ እንኳን ብዙ ጊዜ ጠይቂያችሁ አላውቅም፣ ምክንያቱም ራሳችሁ ወዳችሁ እንድታደርጉ ነው የምፈልገው። ዛሬ ግን ልጠይቃችሁ፣ ላይክ በማድረግ ጀምሩ። እንግዲህ ይህን ነው የሰማሁት። የሊያን ልጅና አባት ያሉበት ሁኔታ ይሄን ይመስላል። እንግዲህ አዳዲስ ነገር ደግሞ እየሰማሁኝ እንግዲህ ወደ እናንተ ማደርሳችሁ ይሆናል። ከእናንተ የሚጠበቀው ብቻ ቪዲዮን ላይክ በማድረግ ሰብስክራይብ በማድረግ ተባበሩኝ። ከዛ ውጭ ምንም ነገር እኔ ደግሞ አዲስ ትኩስ የሆነች በቃ ወደው እንደወረደች ነው ማምጥቼ ለእናንተ ምዘግብላችሁ ማለት ነው። ለማንኛውም እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ እያያችሁ አትለፉ። ሰላማችሁ ብዙ ትርፍ ይበልልኝ። አሁን ደግሞ ጾም ነው ወቅቱ። የኛ የክርስቲያን እምነት ተከታዮች እንኳን አደረሳችሁ ብያለሁ። በመጨረሻም ቢሆን እንግዲህ ጾሙ የሰላም የፍቅር
የመተሳሰብ የሀገራችንን ሰላም በዚህ ትልቅ ጾም ደግሞ በጣም ሁላችንም መጾም መጸለል አለብን ብዬ ነው የማስበው። ከእግዚአብሔር ጋር ፈጣሪ ይቅር ቢለን ኃጢአታችንስ በየጊዜው በዝቷል እና የእግዚአብሔር ይቅር እንዲለን እንግዲህ በተቻለን አቅም ከሰው ተቆጥበን ከሁሉም ነገር ብንጾም እና ብንጸልይ ደስ ይለኛል ብላችኋለሁ። እንግዲህ መልካም ጾም ይሁንላችሁ። እንግዲህ በስደት ያላችሁ እህቶችም እንግዲህ ያው ፈጣሪ የሰውን ልቦና ያውቃል። ያልተመቸልን ደግሞ እንግዲህ እየበላንም እየጾምንም አፋችን ይጾም። እስኪ ከምግብ በላይ አፋችን ከጾመ ራሱ ትልቅ ነገር ነው። ምግቡ ምግብ ነው፣ ዋናው አፍ ነው። ስለዚህ ከምንም ነገር ተቆጥበን ቀጣይ ደግሞ የሙስሊሞች ይመስለኛል ረመዳን ያው እንግዲህ ሁላችሁም እንግዲህ መልካም ጾም ይሁንላችሁ እላችኋለሁ። ሰላማችሁ ይብዛልኝ። ባይ ባይ።